ይሄን ጉድ ዝም ብላችሁ ተመልከቱ። እናንተ ብቻ ሰውን አትበድሉ፣ ተበዳይ ሁኑ ማለት ነው። አላህ ያዋርዳቸዋል። ወላሂ ቪዲዮ እየተቀረጸች እንደሆነ እንግዲህ እሷ የምታውቀው ነገር የለም። ይሽቅሌታም ማለት ነው። ሰው ቤት ተቀምጣ በሰው ቤት መዳም ያጫውታታል። እና እውነት ለመናገር እንደዚህ የምታደርጉ ሰዎች በጣም ነው የምታሳፍሩት። በየቤቱ ያለ ውድ እህቶቻችን ካለባቸው ከስደት ህይወት በላይ በራሳቸው ዜጋ ምን ያክል እንግልት ምን ያክል ስቃይ እንደሚደርስባቸው አስባችሁታል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ዛሬ ደግሞ ቪዲዮን በደንብ እዩት ማለት ነው። ትማሩበታላችሁም የምትታዘቡት ነገርም ይኖራል። እንደዚህ እያደረጋችሁ ያላችሁ ቶችም ካላችሁ እባካችሁን አላህን ፍሩ። ተው፣ ነውር ነው። አንድ ቀን ደግሞ እንደዚች ልጅም ደግሞ ሳታስቡት ልታዋረዱ ትችላላችሁ። የምስኪኖች እንባ በነገራችን ላይ ወላሂ ሊዘገይ ይችላል እንጂ መሬት ላይ ጠብ አይልም። ስለዚህ በራሳችሁ ጊዜ ተዋርዳችሁ ከስራችሁም ከራሳችሁም ጋር ሳትሆኑ በሰው ሀገር እስር ቤት እንዳበሰብሱ ያለ ፍላጎታችሁ ወደ ሀገራችሁ በዱን ሻንጣ እንዳትሳፈሩ በሰዎች ላይ የምትሰሩት ግፍ ሊያዋርዳችሁ ስለሚችል ተው፣ ይቅርባችሁ፣ ጥንቃቄ አድርጉ ማለት እፈልጋለሁ። እንግዲህ ውድ ቤተሰቦቼ ከአንድ ቤት 2-3 ሰራተኞች ናቸው እየሰሩ ያሉት። ከአንድ ቤት 3 ሰራተኞች ሆነው እየሰሩ እንግዲህ ታውቃላችሁ፣ አረብ ቤት ውስጥ ያው አንዷ ምግብ ከሆነች አንዷ ህጻናትን ተቆጣጠራለች፣ አንዷ ደግሞ ያው ጽዳት ሰራተኛ ነው የሚባሉና በተለይ የምግብ ሰራተኞች ወይም ምግብ የሚያበስሉ አብዛኞቹ መርዛሞች ናቸው። አብዛኞቹ በጣም ክፋት አለባቸው። እነሱ የሰሩትን ምግብ ሌሎቹ ሰራተኞች እንዲበሉ ደስ አይላቸውም። አንድ ይደብቁባቸዋል፣ 2 ይደፉባቸዋል፣ 3 ወይም ደግሞ አሳንሰው ይሰራሉ ማለት ነው። ሌላ ደግሞ እነዚህኞቹ ደግሞ የሚበላ ሲያጡ ያው ካልበሉ መኖር እንደማይችሉ ስለሚያውቁ እንሰራለን ብለው ሲሰለፉም ያልበሉትን ሁሉ በሉ፣ እሷ በልታ ጨረሰችው፣ እሷ እንደዚህ ያደረገችው እያሉ ማቃጠር ያመላቸውን የተለመደ ነገር ነው። ይሄን ነገር የሚያውቀው ማን ነው ካላችሁ ሰርቶ የሚያውቅ ሰው ማለት ነው። በዚህ አጋጣሚ ልንገራችሁ የአገሬ ልጆች፣ ስራ በዝቶባችሁ ትልቅ ቤት ውስጥ እየሰራችሁ ልጆች ስላስቸገሯችሁ ብቻ አሰሪዎቻችሁን ሰራተኛ አምጡልን እያላችሁ ያላችሁቶች ካላችሁ ወላሂ ይቅርባችሁ የአገሬ ልጆች ማለት ነው። የፈለገ ያክል ስራ እንኳን ቢበዛ አረብ ቤት ውስጥ ብቻ መስራትን የመሰለ የለም። ከአሁን በፊት ምን ብያችኋለሁ? ብቻችሁን ስትሰሩ በጣም ብዙ ጥቅም አለው። ትከበራላችሁ፣ ትወደዳላችሁ የሀገሬ ልጆች። ሀታ ደሞዝ ብትጠይቁ እንኳን በቀላሉ ይጨመርላችኋል ማለት ነው። እንደፈለጋችሁ ዘና ብላችሁ መኖር ትችላላችሁ። ግን በኋላ ታግዘኛለች ብለሽ አንዷን አቃጣይ አምተሽ ተቃጥለሽ ስራሽንም ራስሽንም አበላሽተሽ ከጥቅም ውጭ ነው የምትሆኝ ማለት ነው። እና ውድ ቤተሰቦቼ ወደ ዋናው ቪዲዮ ልመልሳችሁና ከአንድ ቤት እንግዲህ 3 ሆኖ ነው የሚሰሩት። ይቺ ቅሌታ ቪዲዮ እየተቀረጸች እንደሆነ እሷ ምን የምታውቀው ታሪክ የለም። እንዳልኳችሁ ክፉ ስራዋን ያዋረዳት እና ያው ያችኛዋ እርቧታል ወይም ደግሞ የሰው ቤት ታውቃላችሁ። ብዙዎቻችን ከሰው ቤት የምንኖር ሰዎች ህይወትን እናውቀዋለን። አንድ እርባት ሊሆን ይችላል፣ 2 ደግሞ ሰዎቹ ሳይመጡባት ተጣድፋ ሰርታ ለመጨረስ ፈልጋ እንግዲህ ይችኛዋ ለራሷ ምግብ እያበሰለች ነው ማለት ነው። ገባችዋ? ያችኛዋ ደግሞ የምግብ አብሳይዋ ወይም የምግብ ሰራተኛዋ ደግሞ መጣችና የተጣደውን ድስት አወጣችባት ማለት ነው። ድስቱን አወጣችና ኦቨኑን ለማጽዳት ሞከረች። ማብሪያና ማጥፊውን ዘጋችባት ማለት ነው። ይችኛዋ ልጅ ምንም አይነት ምላሽ ሳትሰጣት እሷ የጣደችበትን ስታነሰው ሌላኛዋን አምታ ገጠመችና የጠፋውን ማብሪያና ማጥፊያ አብርታ መስራት ጀመረች ማለት ነው። ያገሬ ልጆች አሁንም ድጋሜ እንዳያችኋት ወደ እሷ ተመልሳ መጣች። ወደ እሷ ተመልሳ ከመጣች በኋላ አሁንም ደግሞ ማብሪያ ማጥፊውን አጠፋችባት። ከዛም እንዳያችሁት ደግሞ ድስቱን አውጣጣለችባት ማለት ነው። እሷ ግን እኔ ትዕግስትን ከየት እንዳመጣችሁ አላውቅም። ይሄን ያክል የምትታገሱቶች ግን በነገራችን ላይ እድለኞች ናቸው። ከዛ እንደዛ ስታደርጋት ቆማ እያየቻት ነበር ማለት ነው። ገብቷቸዋል። እና መጣችና እሷ እንግዲህ ልክ እንዳሰበች ልክ ለጽዳቱ አስባ ተጨንቃ እንደሆነ ሁሉ አምታ ማጽዳት ነበር የፈለገችው ወይም ደግሞ የጀመረችው። እሷ ደግሞ ቆማ እያየቻት ነበረ። ግን ደስ የሚለው ነገር እንዳልኳችሁ ቪዲዮ እየተቀረጸ ነበር ማለት ነው። ቪዲዮ ተቀረጸ ማለት ማን ጥፋተኛ እንደሆነና እንዳልሆነ፣ ማን ተበዳይ ማን በዳይ እንደሆነ እንግዲህ ቁልጭ አድርጎ ያሳያል ማለት ነው። ሀገር ልጆች ብዙ ጊዜ ምን አለ መሰላችሁ፣ ከኛ እንዴት አለች ልንገራችሁ። ወላይ እኔ ከየትም ወይም ደግሞ ሶሻል ሚዲያ ላይ ከሚው ተነስቼ አይደለም እንደዚህ የማወራ ዝም ብዬ አይደለም። በቃ አለ አይደለ፣ እኔ እንዴት ብዬ እንደምነግራችሁ አላውቅም። እሷ በቃ
አረብ ቤት ተቀምጠው ልክ እነሱ የዚያ ቤት ኃላፊ ወይም መዳም የሆኑ ያክል ነው የሚሰማቸው። አረ እንዲሁ ተውኝ። ወላሂ መዳሞች ራሱ እንደነሱ ሰራተኞችን አይቀጡም። ያገሬ ልጆች አንዲት ከኛ ቤተሰብ አለችና እሷ የሆነ ነገር እሷ ለምሳሌ ዳቦ ከፈለገች አንዷን ሸቃላ ዳቦ ጋግሪ ካለቻ ችግር የለም ኖርማል ነው። እንደ ቀላል ነው እየነገርኳቸው ያለሁት። ወይንም ደግሞ ለአንዷ ሸቃላ እንቁላል ቀቅሊ ካለቻት ያች ሸቃላ ከቀቀለች ኖርማል ነው። ለምን? እሷ ስለፈለገች እሷ ስላዘዘች ማለት ነው። ገብቷቸዋል። ግን እሷ ሳታዝ እነዚያ ወይም አንዷ ሰራተኛ ተነስታ እንቁላል ከቀቀለች ለሁላቸውም ከቀቀለች ወይም ደግሞ ዳቦ ወይ ኮፊ ወይ የሆነ ነገር ለሁሉም ሰራተኞች ካዘጋጀች ምን ትላለች መሰላችሁ? ያ ነገር አለቀ ሲባል እሷ እኮ ናት የጨረሰችው ትላለች ሂዳ ማለት ነው። ያው እኔ ስር ከእናቷ ቤት አንዳንድ ቀን ነው የምታዘባቸው እንጂ እኔ አልሐምዱሊላህ ልክ እንደ እናቴ ቤት ፏብዬ የምኖርበት ቤት ውስጥ ነው የምኖረው። ሂዳ ትናገራለች ማለት ነው። ከዛ ደግሞ እነሱ እንዳይበሉ ስለምትፈልግ ምግቡ ማለት ነው ተለብላ እነሱ ፎቅ ሆነው እያጸዱ ከሆነ ወይ ልብስ እየተኮሱ ከሆነ ተለብላ ተሽቀዳድማ ትመጣና ምግቡን ትደፋዋለች። ከዛ ስትባል አልቋል ትላለች ማለት ነው። ያላለቀውን እኮ ነው ወላሂ። ለምን? እነሱ እንዳይበሉ ያገሬ ልጆች እነሱ እንዳይበሉ። ከዛ እነሱ ደግሞ ያው ካልበላችሁ መኖር አትችሉም እና መጥተው መስራት ይጀምራሉ አይደለ? መጥተው መስራት ሲጀምሩ ሰዎቹ በእርግጥ ምንም አይሉም። በጣም ምርጥ ቤተሰቦች ናቸው። በዚህ በኩል በምግብ በኩል እንደፈለገ ነው ሰራተኛ አቦካክቶ የሚኖረው ማለት ነው። እናሷ ግን እነሱ እየሰሩ መሆናቸውን ለማሳወቅ ትሄድና ምን ትላለች መሰላችሁ? አውቃ ወይ በሩን ትከፍተዋለች የሳሎንና የማጥባሁን በር ለምን ሽታው እንዲወጣ ወይም አውቃ ደግሞ ሰው ሪሃት በሰል እያለች ትሄዳለች ማለት ነው። እያለች ትሄድና ከአሮጊቷ ጋር ቁጭ ትላለች። ምንድን ነው ስትል እሷ ምግብ እየሰራች እኮ ነው ትላለች። እንዴ የተሰሩናት በላም እንዴ ስትላት እኔ እንጃ አትፈልግም መሰል ለራሷ እየሰራች ብላ ሄዳ ትናገራለች ማለት ነው። ግን እኮ ምግብ የለም ያገሬ ልጆች። ምን እላችሁ ፈልጌ ነው እነሱ ተወደው ሌሎችን ለማስጠላት የሚያደርጉት ጥረት እነሱ እንደፈለጉ አማርጠው እየበሉ እህቶቻቸው ግን ለራባቸው ማስታገሻ ሲሰሩ እንዴት እንደሚያደርጋቸው። አሁን እቺ ደግሞ ምግቡን ከለከለቻት፣ ምግቡን ደበቀችባት፣ ምግቡን ደፋችሁ። እቺ ደግሞ ካልበላሽ ደግሞ መስራት እንደማትችል ስላወቀች እሷ ብደፉ መብቷ ነው። በቃ እሷን ለምን አልሰራሽልኝም፣ እሷን ለምን አላስቀመጥሽልኝም ብዬ አልጠይቅም። ስለዚህ እኔ ምጃለኝ ሰርች ብላለሁ ብላ ሰርታ ልትበላ ተሰለፈች። ግን ምግቡን የከለከለቻት አልበቃልና ደግሞ መታ ምድጃውን ከለከለቻት። ያገሬ ልጆች አንዴ ታጥፋባታለች፣ አንዴ ታበራባታለች። ስንት ጊዜ ድስቱን እያወጣች ትጥልባታለች ማለት ነው። አሁን ከነዚህ ጋር እንዴት ነው የሚኖረው? አስባችሁታል? ወላሂ እንደዚህ የምታደርጉት ግን አላህን ፍሩ። አሁን እቺ ልጅ የሚያዋርዳት ይሄ ክፋቷ ነው ማለት ነው። ገባችሁ? አሁን የቪዲዮ ባይቀረጽላት ኑሮ ሰራተኛቱ እንደዚህ እያደረገች ነው ብትል ማንም ማምናትም። ለምን ብትሉ አንዳንድ ሙጢዎች አሉ ከነሱ ጋር ሀራሳ በሙላፋቸውን ከፍተው ሌሎች ሰራተኞች ተጠልተው እነሱ እንዲወደዱ ብቻ ለማድረግ የሚያሞጠሙጡ። በቃ ገብታ ደግሞ ያለውን ነገር ማጥባህን የማታይ መዳም ከሆነች እየሄደች የምትነግራትን ነገር ታምናለች ማለት ነው። እና ባካችሁን አላህን ፍሩ። ካለባቸው ችግር በላይ እናንተ ሌላ ችግር አትፍጠሩባቸው። አስባችሁታል? የሰው ቤት ሰቀቀን ነው። ገባችሁ? ምን ይሉኝ ይሆን እያለች እየተሳቀቀች ተሎ ሰርታ ለመጨረስ እርቧት ስትናውዝ ውላ ለመብላት ቸኩል አሁን እንደዚህ ስታርያት እንደው ምንድነው የሚሰማሽ? አለ የስራችሁን ይስጣችሁ። ወላሂ በጣም ኖረኞች ናችሁ፣ ግን አይደረግም፣ ነውር ነው። በራሳችሁ ጊዜም እንዴት ትዋረዳላችሁ? አብራችሁ የምትሰራ የሌላ ሀገር ዜጋስ ምን ያክል እንደምትታዘባችሁ ታውቃላችሁ? በሳችሁ እንኳን መስማማት ያልቻላችሁ ሌሎችን ግን እንደዚህ አታድርጉ። የሚረግጧችኋል። የእናንተን ዜጋ ነው ጅል አድርጋችሁ እንደዚህ የምትሉ። እንደዚህ እየሆናችሁ ደግሞ ዝም የምትሉ ሰዎች ግን ጤነኞች ናችሁ? አንዴ በጥፊ ብትቀለቀያት ሁለተኛ ዞሩ ላታይሽም።